አንቺ ነሽ አይደለ ያሬድን ያስያሽው? ደግሞ ያ መኮንን ከሚባል ሰውዬ ጋር ግንኙነት አለሽ አይደል? አንቺ ያምሻል እንዴ? ቆይ ግን አንቺ ምን በድለንሽ ነው? ቤዛስ ምን አርጋሽ ነው እንደዚህ በነፍሷ የምትጫወቺው? አሁንም የምታወሪው ነገር ምንም አልገባኝም። ሰሚኛለሽ ጸጋ? ያወራሹን እያንዳንዱን ነገር ሰምቼሻለሁ። እሺ እስከዛሬ ስንጠረጥርሽ ነበር፣ ግን ደግሞ ምንም መረጃ አላገኘንም። በምንድን ነበር ስትጠረጥሩኝ የነበረው ባክሽ? መኮንን ከሚባል ሰውዬ ጋር ግንኙነት እንዳለሽ ነው። አሁን ግን እኔ በደንብ አረጋግጫለሁ። እሺ ባክሽ ዝም ብለሽ አቀባጥሪ። ጭራሽ እኔ ቹቹሻ ነኝ ቀባጣሪ? እና ካንቺ ውጪ እዚህ ቀባጣሪ አለ? በጣም ጥሩ። እሺ ጸጋ፣ እኔ ቹቹሻ ማን እንደሆንኩ ካላሳየሽ ሞቻለሁ። እሺ ምን አሁንም ጭንብልሽን አድርገሽ ልደበድብኝ ነው? ይኸውልሽ ጸጋ አትሳሳች። እሺ በአሁኑ እንደዚህ ቀላል አይሆንም። እሺ ምንድን ነው ማድረግ ያለብኝ? ሄሎ መኮንን፣ ለምንድን ነው ስልክሽ የተቋረጠው? ችግር ተፈጥሯል። ምን አይነት ችግር? ካንተ ጋር እያወራሁ እያለ ቹቻ ሰማችኝ። ታዲያ ምን ችግር አለው? ያው ያሬድ እንደሆነ በአቶ ተሰማ ቁጥጥር ውስጥ ነው አይደል? አዎ። ነው ወይስ እኔ የማላውቀው ሌላ ችግር አለ? አይ እንደዛ እንኳን አይደለም፣ ግን ደግሞ ሄዳ ይሄንን ነገር ለቤዛ ትነግራታለች። እሱ ደግሞ እንዲሆን አልፈልግም። ለምን? ምክንያቱም ቤዛ እንድታዝንብኝ ስለማልፈልግ። ቢሆን ጥሩ ነበር። ለማንኛውም ያለፈው ነገር ሁሉ አልፏል፣ እሱን ታዩ። ለማንኛውም አዲስ ነገር ካለ እንደዋወል። እሺ መኮንን። ነመስቴ ቃጭል። ነመስቴ አሻንቲ። ድገሚ። ነመስቴ። ወይ አቤት እንደኛ። እኔ እኮ እናገራለሁ ላለው እንጂ እኮ አንቺ ጋር ነው እንደኛው መልክ ሰርቶ አንቺ ጋር እኮ ነው። ወይኔ አጣጣሉ፣ ወይኔ አጣጣሉ። እናትሽ የጠፍተሽብኝ ነው እናቴ። መች ፈለከኝ አንተ ሲጀምር? እንዴ ምን ያልፈለኩሽ ቦታ አለ? ሙምባይ ብትይ ኒው ዴሊ፣ ሱናት ብትይ ቼናኒ፣ የት ያልፈለኩሽ ቦታ አለ እናቴ? የት ጠፋሽ? ኧረ አንተ ልጅ ምንድነው አማረልኝ ብለህ እንደዚህ የምትበረጠቀው? ቆይ ይሄ ሳክስ ነው? የት ሄደሽ ነው? የት ጠፍተሽ ነው ባልኩኝ በተንከባከብኩሽ፣ ምን በላሽ ምን ጠጣሽ ባልኩኝ እንደ ነፍሰ ጡር እኮ ነው የተንከባከብኩሽ። የምር አንተ እኮ ማለት እኮ ሳክስ ስጋ ለብሶ ማለት። ታዲያ ምን አባሽ ሆነሽ ነው እንዴ ከፋሽ? ባክ ያሬድ ነገር አሳስቦኝ ነው። ባክሽ እሱ ምንም አይሆንም። ፋየው እኮ በፋራው እንዳይጋተቱት ፈርቼ እኮ ነው። ችግር የለውም። እነ ሚኪ ሞጫቸው ሰዓት ስለደረሰ ወይ እናጮህላችኋለን። ባካ ጮኬላቸው ነበር እና ምን አሉ? እነሱማ ስንመጣ ወይ እንባባላለን ሙዱን ምናምን ያሉ። እነዚህ ደግሞ የሆነ ሊንኩን ተጫኑ የሚሉት ሙድ አለ። በእናትሽ ያውልሽ በቃ ግልጹን እኮ መናገር እኮ ነው። እንዲህ ነው ብሎ ማስረዳት ምን ይሆናሉ? እሱማ እኮ ፒስ እንደተባባሉ እኮ ነግረውኛል። ታዲያ ፒስ ኮን አንቺ ምን እሺ ነው እንደሚያደርግሽ? አባ አንተ ደግሞ ፍታ አልኩ አይደል እንዴ? በቃ እሺ እናቴ ፍታ ካልሽኝማ ምን አማራጭ አለኝ? ወይኔ አሻንቲ፣ አረ መሄድ አለብኝ። የት አባ ነው የምትሄደው? ቀጠሮ አለኝ። ከማን ጋር? ከጄሪዬ ጋር። ጄሪ ደግሞ ማን ናት? ባለፈው ደም እስኪራጭ የተካየት ነው። እንደውም እሺ 40 ክንድ ምላሷ የሚረዝመው። እሺ ታዲያ እሷ ጋር ምን ልትሰራ ነው የምትሄደው? ባክሽ ቆይ የሆነ የስድድብ ቀጠሮ አለ። ምን? በቃ ባይቃጁ ምን ዋዝግ ነው በህፃኑ ልንሰዳደብ ቀጠሮ ይዘው። ወይኔ ቹቹሻ፣ ቆይ ግን አሁን ምን ማድረግ ነው ያለብኝ? ይሄንን ነገር ለቤዛ ልንገራት ይቅር ልንገራት መሰለኝ። ለነገሩ ይቅር። ቆይ እኔ ቹቹሻ ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ። ጸጋ ባልሰራልሽ ሞቻለሁ። ቆይ እናንተ የምራችሁ ነው ፋየው ፒስ ብሎ ወሰዱት? አዎ እኛም የተነገረን እንደዛ። ግን አይዲያቸውን እጥፍ እንዳያደርጉ። እንግዲህ ትልቅ ሰው ማመን ከባድ ነው። እንዴት እዛ የለሽም እንዴ ጩጭ እያለ ናርጩ ምን ከጀርባው ደበቀው ማለት ነው። አልመታችሁ ነው ምናምን ይሉንና ልክ እጃቸው ላይ ስንገባ ቤት አስገብተው እንጥላችን እስክንኖር ልጥልጥ ያደርጉን። ቢረሳ ይረሳል። እዚህ ስር ያለው ጠባሳ ይረሳል። እባክህ እሱንማ ማን ይረሳል? ስለዚህ ያሬድ ፋያም እንደዚህ ነው ጨው ሊጮት ይችላል። ኧረ ላሽ ቆይሽ እንደሱ የሚያደርጉ ከሆነ እንዴ ሊሆን ነው? ይሄ የሚሄድበትን ፕሌን ማለት ነው። እኛ ከስር ሆነን ወራጅ አለ እያልን ከስር በሩጫ መከተል እኮ ከታች ወደ ላይ እና ከላይ ወደ ታች ማን ያደርሰናል? ቆይ ግን ከፋያው ጋር እትትካሉ በኋላ አልተገናኛችሁ? ባክሽኛ ቢዚ ነበር። በክላስ ነው? ኧረ በነገር እንዴት? በዛ ስንሄድ ጄሪ በነገር ትነዘንዘናለች፣ በዚህ በኩል ስንሄድ የሆነ ችግር ይፈጠራል። እኛ እኮ የሰላም ሚኒስቴር ነው የምንመስለው።
እንዴ ተምሮስ? ቆይ ኧረ እሱ ኖርማል ነው። እሱ የት ሄድብናል? ራሱ አንድ የሚጠብቀን በትርፍ ጊዜያችን እንማራለን። ኧረ የእናንተስ ከፋ የምር። እኔ የምላችሁ ናታን ደውሎላችሁ ነበር እንዴ? ወይኔ በዛ አንተ እሱ ልጅ ፎረገት ነው አይደል? ረሳን። አቡ እናንተ ግን አይደብራችሁም እንዴ? ቆይ ምንድነው ጀለስን የማይሆን ሆፕ ገጭታችሁት ጀማውን ሲል ትፎረግታታላችሁ እንዴ? እኛ ታዲያ ምን እናድርግ? ገና ከመምጣቱ ከአንቺ ጋር ይኑ ከመጮት ጀመረ፣ ከቾምቤ ጋር ደግሞ መፈየት ጀመረ። እኛ በመሀል ቤት ተጨነቅን። ምን እናድርግኝ? አቡ አንተ በቃ የቾምቤን ስም አትጥራ ወደዛ። ቃጁ አንቺ ራሱ እኮ ጠራሽ። ይሄ ደግሞ ወሬ አለብህ እባክህ። አሁን አጭውለት በቃ ናታን ጋር ናታን ጋር ከዚህ ይምጣና ከብራዚል ጋር የምትጋደልለት ስቴል ደውልለት አቡሽ። እስኪ ሁሌ ደውልለት አትደውልም? ደውልለት ካርድ የለኝም ልትል ደውል ከተባልክ መደወል ነው። እደውላለሁ። መደወል የምችል ሰው ነው። አንቺ እንዴ ቆይ ምን ስትሰሪልኝ ነው ሴትዮ አርፈደሽ የመጣሽው? ድሮም እኮ ያንቺ ነገር ያበቃልኝ አርፈደሽ የመጣሽለት ነው። ማንን? እኔ ነው? አዎ አንቺ ነው። እና እኔን ነው እኮ እኔ አንተን ቀጥሬ ያረፈልኩ። ስለዚህ ነገር ስንት ጊዜ ነግሬሽ እንደነበር አትርሺ። ድሮም ነግሬሽ ነበር። ይኸውልሽ ወንድ ልጅ ቀጥረሽው ስጠፊ ይፈታሻል ብዬሻለሁ። ለዛ ነው እኔም አክንተፍ ብዬ አውላላ ሜዳ ላይ ጣልኩሽ እኮ አንተ። አዎ እኔ አሁን ወራት አብዛ። ምን ፈልገን የመጣህ? የቀጠርሽኝ አንቺ አይደለሽ እንዴ? ምን እንደፈለግሽ ተናገሪ እንዴ። ብቻ ሌላ ነገር አስበሽ እንዳይሆን ተይኝ። አምናት ሬዲ። እኔ ግልጹን ነው የምናገረው። ባይዘው አምናት ሬዲ። የምር አይስዌር ወረኛ አቅፌሽ ልተኛ እስከስ እኮ ነው እንጀሪን ሲያምርህ ይቅርሺ። ባይ እባክሽ አንቺ ራሱ ሲያምርሽ ይቅርሺ። ባይሆን አሁን ልጅቷ የታለች? ማን? ያቺ ናታ ባል ሁናት ያልሽኝ። አንተ ልጅ ስንቴ ነው የምነግርህ? እሷ አንተን አልፈልግም ብላ ሌላ ባል ይዛለች። ይሄማ አይሆንም እንዴ። ለምን እንዴ? እኔ እንደዛ ተወስውሽ ሌላ ሰው ከመሃል መጥቶ ሲቀመኝማ ዝም አልልም፣ አላደርገውም። ወይኔ ወይኔ ወይኔ። እና እንዴ እናማ ባሏ ነኝ ብያለሁ። በኋላ ነኝ በኋላ አብድብሻለሁ። ይልሽ ሰውዬ ቀስ ረጋ በል። ልጅቷ እኮ የቦቼ ፎንቅ አለባት። ለዚህ እኮ ነው እኔ ባሏ ልሁን ያልኩት እኮ። አሁን ያገኘችው ባል እስኪ እንደ ቀልድ ቢሞትባትስ? እኔም እሱን ፈርቼ ተይቅርብሽ ብያት ነበር። እሷ ግን በራሴ ተማመናለሁ ብላ ፎከረች። አይ ፉከራ። እኔ ፎክሬ ነው እናቴ ድንግልናዬን ያጣት። ወሬ አለብህ። እኔ አሁን ልሂድበት፣ ለራሴ ይርቦኛል። ውይ የኔ እናት እየራበሽ ከምትሄጂማ እኔ ልሸኝሽ። እንዴት ነው ወሬ ማታበዛ ከሆነ? ውይ ሳልነግርሽ ደግሞ ባለፈው እኮ ይኸውልሽ መኮንን በጥፊ ስሚያታኝ። ታውዬ እንዴ ወሬ አታበዛል እኮ እንዴ። ሂድ ወደዛ ደግሞ። እሺ ነይ። አንተ ግን አይደብርህም? ስንት ነገር ወይ ተባብለን እናንተ ራሳችሁ አይደላችሁ እንዲያስደግፋችሁ ይላሻላችሁ እኮ። ለምን አስደግፈን ጠፋን? እሺ ለምንድን ነው? ይኸውልህ ከመምጣት ፈንጅ ረገጥ እንዴ። ለእኛም አስብልን እንጂ። ቆይ ደግሞ ምን አድርጌ? ያቾምቤን ደም ስር ስላት በሌለው ሴንጢ ገዝግዘው ነው ወይ ደምቷል ደማ ወይ ሞቷል ሞት። ደባሪ ፎርሰር ይቻሉ እንዲቃጁ ይሄው ደገመው። ምን አደረኩ? ቃጁ አልካ። ይሄ ደግሞ ትልቅ ስህተት ፋውል ነው። በል በእናትህ ይኸውልህ ከዚህ በኋላ ቃጁን በሌላ አይነት እይታ እንደማታያት ቃል ግባልኝ። ቆይ እኔ የምለው እንዴት አይቻት? እንደዚህ ነው መሽለጥለጥ ራሱ ያስጠላ። ቆይ እናንተ የምራችሁ ነው እንዴ? ቃጁ እኔ እንደዚህ አይቻለሁ። ጭራሽ ደገምከው? ቆይ ምንድነው ችግሩ? የቾምቤ ቺክ አይደለች? ባትሆንስ? ካልሆነችማ እሱ ያገባው ማለት ነው። እስቴል እንደዛ ከሆነ የመሲን ጀወል ወይቤኝ ከዛን ይገዛገዛታል። ምን ጓ ትላለህ? መሲ ፎንቃ ነች እንዴ? አረ አይደለች። ስለዚህ ያገባኛል። አያ ቾምቤም ስለ ቃጁ ያገባኛል ሲል በዚህ ስታይል ነው። እሺ ገባካ እንዴ? ለኔ እኮ መሲ እህቴ ነች። ቃጀል ማለት የቾምቤ ልጅነት ህልሙ፣ የወደፊት ተስፋው፣ ጀንጅኖ የሚጠብሳት፣ ጣብሶ የሚያገባት፣ አስግብቶ የሚያስወልዳት። በል አዳሜ ስትቀደጂ ሰማሁሽ። በሉ ተነሱ ባካችሁ። እዛ ብራዚልን ፈልገውና የዚህ ልጅ ነገር ፊክስ እናድርግ። ቃጁ ማለት እኮ ያዘው። አንተ ልጅ ከፒች አትውጣ፣ የሚነገርን ነገር ስማ። አራኒ ስታይል በቃ እንዴ። ኧረ በእናትህ ልቁሱ አንተ ይትጀግቡ የሴት መና። ኧረ በእናትሽ በቃ እዚህ ድረስ ከሸኘሁሽ ይበቃል። እንዴ ሄድ ጥርግ በላ። ምን ይላል ይሄ? ለምን የመጣ መሰለህ እንዴ? ምን ማለት ይሰራብኛል? እንዴት ነው የምትናገሪው? ስሚ አንቺ አይደልሽ እንዴ በእግር በፈረስ አሻንትዬ የኔ ጌታ ድረስልኝ፣ እኔ ናፍቆኛል፣ ትንፋሽ ራሱ ይሞቀኛል ያልሽኝ? እኔ ጄሪ? አዎ አንቺ ምን 10 ጊዜ ጄሪ ትያለሽ? ይኸውልሽ ስሚ ከዛ እዚህ ድረስ እኮ የሸኘሁሽ ወጉ እንዲደርስሽ ነው። አሻንቴ ታውቃለህ፣ እኔ ግን በጣም የማሳዝን ሰው ነኝ። እንዴት ይገርምሃል? አሁን እኮ መንገድ ላይ ቆሞ ለሚያየኝ ሰዎች ማለት ነው ወንድ መንገድ ላይ ጠብቆ እየሸኘኝ ነው የሚመስለው። እና ወንድ አይደለህም እያልሽኝ ነው? አንተ በጣም ጎበዝ ሰው ነህ። ነገር ቶሎ ይገባ።
ይቺን ይወዳል አሻንቲ። አንቺ ወንድነቴንማ ይኸውልሽ ማወቅ ከፈለግሽ ቤቲ፣ ሜሪን፣ ሳሪን፣ ቲቲን ይኸውልሽ ይሄ ሁሉን ሴት አስቢው እንግዲህ እችላለሁ እኮ። አይ እኔ ወንድም ነው 4 ሴቶች ብቻ ወንድነቱን ለመሰከሩለት ወንድ አይደል። እና ስንት ሴት ይሆንልሽ? ድፍን የኢትዮጵያ ሴቶች ወንድነቱን የመሰከሩለት ወንድ። አረ ሴትዮ አስቢልኝ እንጂ የኢትዮጵያ ሁሉ ሴት። አረ ወየው አሻንቲ ሙት። አንተ እኮ በጣም ቂል ራስ ነህ። አየህ አይደለ? ድፍን የኢትዮጵያ ሴቶች የሚመሰከሩልህ ለሀገር ጠቃሚ ስትሆን ብቻ እና ይኸውልህ የኔ ወንድም የኔን ጄሪ ልብ ማንኳኳት ከፈለግ ለሀገር ጠቃሚ ወንድ ነው። እንዴ ሀራራ አራሽሙር ይቺ ምን አይነት ውጋት የሆነ ልጅ ነሽ? ስሚ ጄሪ፣ ምን ቀረ? ስንት አመትሽ ነው? 46 ማ ብትሆኚ ነው እንደዚህ ሞጥሟጥ የሆንሽው? ሞጥሟጥ እኔ ካንቺ ጋር ምን አዳረቀኝ? ስሚ ጄሪዬ፣ አንተ ግን ምን አይነት ገደኛ ሰው ነህ? በእናትህ ማን ነው? ኧረ እኔን ነው ጅል። ደግሞ ቆይ ምን ተፈጥሮ ነው? ያው ፋያሽ ከች አለልሻ። ቆይ እሱ ነው አባቴ? አባቴ ብሬ ይባላል። ያራዳ ልጅ ነው። ይኸውልህ እኛ ጨብሉን ከፍተንላል። አንተ መጥበል ብቻ ነው። እሺ ስታይል ያራዳ ልጅ ብሬ አባታችን፣ አልባሽ አጉራሻችን፣ ልክ እንደ ፋያችን ይልሻል። ያራዳ ልጅ። ኧረ ጭዌ ማሰማመጥ ምን ፈልጋችሁ ነው ደግሞ? እንኳን ደስ አለኝ አባት፣ እንኳን ደስ አለኝ። አንተ አመዳም፣ ይኸውልህ እኔ አሁን ረሃ የሆነ ሙድ ውስጥ ነው ያለሁት። አንድ ነጥብ የሚያስጥለኝ ሰው አልፈልግም። አራታስ ማንም ነጥብ አያስጥልህ። እና ምን እሺ ነው? እስቲ እንጂ ክላም አድርገው። ይሄ ጠንበለል ልጅ ዚሱን ነው? አራው ዚሱን ማንኛ አለ? እስቲ ዝም ብለህ ማለት ሽሾፈው ከሆነ ሰው ጋር አልተመሳሰለብን? ይሁን አፍንጫ ወራረዱ፣ ደም ግባቱ እንዲህ ቁመናውስ ብትል የሆነ ሰው አልመሰለም? ቆይ ቁርጥ ራሱን ማንን? እኔ እንጃ። ኧረ አንተ ሰውዬ ግን ኧረ ተው ግን ጭዌ አታቆርፈድ። ምንድን ነው አሁን? ሳክስ አታብዙ። በቃ ወየ የምትሉኝ ከሆነ ወየ በሉኝ። እኔ ያቼ ልወጋ ልሄድ ነው። ለማንኛውም ብሬያችን እንኳን ደስ አለ። ልጅ ያብራከ ከፋይ ተገኝቶ። የማ ያንተ ነው አባዬ። ኧረ ምን እሺ ነው አንተ? ኧረ እንዴ ቆይ መቼ ነው የወለድኩት እንዴ? እሱን ሄድና ማዳዋን ጠይቃት እንጂ እኛማ ምን እናውቃለን? ይሄን የሚያክል ጎረምሳ ስታደርስ። አባዬ እኔ እኮ አንተ ፍለጋ ያልገባሁበት ሸለቆ ያልወጣሁት ተራራ ያልወረድኩት ጉድጓድ የለም። እኔ ራሱ እኮ ብታይ አንተን ለማግኘት እኮ ያልሄድኩበት ቦታ የለም። ካሁን መርዶ ይመጣልኛል እያልኩ በር በተንኳኳ ቁጥር እኮ በስጋት ውስጥ ነበር ያለሁት። ልጅ አለሁ አባዬ፣ አልሞትኩም። በዓይነ ስጋ ግላብ ስላደረግኩ እኮ ደስ ብሎኛል። እኔ ራሴ ግን ከማን ነው የወለድኩ? ምን ያስቃል? ኧረ ምንም። አንተ ብሶብህ የለ እንዴ? የጠየኩት ጥያቄ እኮ ትክክለኛ ነው። አዎ አሁን ማዘሩን ተዋትና ልጅ መሆኑን አምነህ ተቀብለሃል አልተቀበልክም ነው ዋናው ጥያቄ። የት ነው የምትሰራው? እዚህ አየር መንገድ ነው የሚሰራው። ወይኔ ልጄ፣ እኔንም እኮ ናፍቀኝ ነበር። ማባቴ አየር መንገድ ይበላ። አይ ብራዚ በቃ ይሄ ፍቅር አታብዙ። ፍቅሩና ፍቅር ታው በቃ። እኔ አሁን አንድ ጥያቄ ልኝ፣ እሱን ብቻ ወይ ትለኛለህ። ምንድን ነው? አይ ልጄ፣ ልጅና አባት መሆናችሁን ተስማምታችኋል አይደል? እንዴት አልስማማ? ያውም አየር መንገድ የሚሰራ ልጅ ተገኝቶ ነው። ነገር ይኸውልሽ፣ ጠዋት ብድግ ብለሽ ዝንጥ ፏፊሽ ይበለሽ ማለት ነው። ወላጅ ትሆነዋለሽ። ነፈረም ብቻ ለማ ለልጅ ነዋ። ለዚህ ለዘንጣፋው ለየትኛው ልጄ? ለሱ ነዋ። እና ወላጅ ሁሉ ለማለት ነው። ይሄን ሁሉ ሙድ ላይ የምታራምዱት ምድረ ኩታራ ሁሉ እንዴ! አባብት እኛት ዳዲ እኔ እኮ አንተ ፍለጋ ስንት በረሃ ስንት ሀገር አቋርጬ መሰለኝ የመጣሁት። አንተም የነሱ ፊት ፈታላ ነህ። ልቀቀኛው። እኔ እንደነሱ እንደ ሚኪ። ኧረ በስመ አብ! እኔ እንደነሱ አይደለሁም። አሁን ዞር በልልኝ። ልቀቀኝ አልኩህ። ልቀቀኝ። እሺ በቃ ፕሊዝ ዳዲ፣ እሺ በለኝ። ልቀቀኝ። ምን ይላል ይሄ? ሚኪ ሄደ እኮ ሄደ። ይህ በጣም ልብ የሚነካ ታሪክ ነው የሰማሁት። ለህይወትህ ነው? ቆይ ለትምህርት ቤት ነው የፈለግከው? እኔ ግን የሚያሳዝነኝ ነገር በቃ ተገገመ ነው። ብራዚል ግን በቃ አቺ ስላልተወጋሽ ነው። አቺ ተወግታ ስትመለስ መልሰን ዛግ እናደርጋታለን። እሺ እኔ የምለው አሁን የት ነው ሄደው? ያው የፈረደበት አቺ ቤት ነው። ብራዚል ያው እሺ ካልከኝ የ5 ቀን እችላለሁ። እንኳን ደስ አለ። በሬ ዋው
ተዘጋጀ? ለምን? የውሸት ቦይፍሬንድ ይላል። ለውሸት ደግሞ ምን መዘጋጀት ያስፈልገዋል? ግን ምን ሀሳብህን ልትቀይር ነው? አይ ሀሳቤን እንኳን ልቀይር አይደለም። ሰብሊ ግን መቀናት ትመስልሻለች? እሱን ማወቅ የምንችለው ያው ጨዋታውን ስንጀምር መሰለኝ። እኔ ግን ሲመስለኝ ዝም ብለሽ ነው የምለፍሽው። ማለት ሰብሊ ምን እንደምፈልግ የምታውቅም አይመስለኝም። ምን ማለት ነው? የምትፈልገውን በቅጡ የማታውቅ ልጅ ናት ማለት? ግልጽ እኮ ነው። ለእኔ የሆነ ነገር አላት ብዬ ሳስብ ሄዳ ከፍቅረኛዋ ጋር ሆነች። ታዲያ ምን አስቸኮለ? አብረን ሆነን የሚፈጠረው እናያለና። እኔ ግን ምንም የሚፈጠር አይመስለኝም። ምንም ካልተፈጠረ አለም ነው። እኔም ደስተኛ ሆናለሁ። ለምን? ማለት አንተ በሷና ባንተ መሀል የፍቅር ግንኙነት እንዲኖር ትፈልጋለህ እንዴ? እኔ እንደሱ አልወጣኝም። ኧረ ይሄ ነገርሽን አልወድልሽም። የቱ ነገሬ? በጥርጣሬ የምትይኝ። በጥርጣሬን እንዳለይህና እንዳምልክ ብቁ ሆና አሳየኝ። እሺ እንዴት እንድናስቀናት ነው የምትፈልጊው? እሱን እነግርሃለሁ። ብሩኬ ፒስ ነው? አንተ እንዴት ነህ? ደህና ነኝ እኔማ እግዚአብሔር ይመስገን። ማዘር እንዴት ናቸው? ተሻላችሁ? ደህና ናት። ታዲያ ምን ሆነን የቆዘምከው? ሌላ ችግር አለን? አረ ምንም የተፈጠረ ችግር የለም። እኔ የምልህ ፊዮሪን አግኝታት ነበር እንዴ? አዎ ትናንትና ቤታቸው ሂጄ ነበር። ጥሩ እያገገመች ነው። እዚህ ራሱ ለመምጣት እያሰበች ነው። ቆይ ለምንድን ነው ሰው የሚናገራትን ነገር ማትሰማው እንዴ? ተረጋጋ እንጂ ብሩኬ። ያው ኢንትራንስ እየደረሰ አይደል? ምናልባት ለዛ ለመዘጋጀት ነው ካልመጣሁ እያለች ያለችው። እንዴ ምንም ቢሆን ጤናዋ ይበልጣል አይደል? እሱማ ትክክል ነህ። ግን አንተ እንዴት ነው? ማለት ያው ላይ ምን እየተሰማ ነው? ደህና ነኝ። ቆይ ስለምን እየጠየቀኝ ነው? እየጠየቅኩ ያለሁትማ የምታፈቅር ሴት ለእናት ኩላሊት ለግሳ ማዳኗ የሚፈጥረውን ስሜት ነው። እውነቱን ለመናገር በጣም ከባድ ነው። ስለዚህ ለፊዮሪ ምንህን ልትከፍልላት አሰብክ? ኧረ አብሽር እባክህ፣ ስቀልድ ነው። ቅዱሴ የፊዮሪን ውለታ መክፈል የሚቻል ይመስላል? ከባድ እንደሆነ እኮ ይገባኛል። ልክ ነህ፣ በጣም ከባድ። ብሩኬ አንድ ነገር ልነግርህ እፈልጋለሁ። ምንድን ነው የምትነግረኝ? አንድ የማልዋሽ ነገር፣ ፊዮሪን በጣም አፈቅራታለሁ። እናም አንተና እሷ መሀል ላይ ያለውን ነገር በሰማሁ ቁጥር ይበልጥ በጣም እናደዳለሁ። እሺ አሁን ግን ለአንተ ያላት ፍቅርን ሳይና የከፈለችልን መስዋዕትነት ሳስብ የኔ ሆኜ ብዬ ላስገድዳት አልፈልግም። እና አንተ ልብ ፈቅዶ ወደ እሷ ልትመለስ ከቻልክ በጣም ደስ ይለኛል። አውቃለሁ፣ ስሜቱ ይገባኛል። ግን ፊዮሪ ትለያለች፣ ተክልዬን ትለያለች አይደል? አዎ ብሩኬ። ግን ደግሞ ይህን ማድረግ ካልቻልክ ለእሷም እንደማስብላት ታውቃለህ። ምንድን ነው የምታስበው? ፊዮሪ ልብ ውስጥ ያለው ፍቅር እንዲቆሽ አልፈልግም። እድሜ ልኳን እያፈቀረች እንድትኖር ነው ፈልገው። ምን? የምርህን? አዎ የምሬን ነው። በቃ እኔ ልሂድሽ። አይዞህ። ይቅርታ አቶ ብርሃኑ፣ ከናታን ጋር ያለው ዝምድና ምንድን ነው?
አጎቱ ነኝ፣ የእናቱ ወንድም። በጣም ጥሩ። ናታን ከትምህርት ቤቱ በምን እንደተባረረ ያውቃሉ? እንደው እኮ መምህር ጎርምሶ አስቸገረን። ሰፈር ውስጥ መደባደብ፣ ትምህርት ቤት ውስጥ መደባደብ፣ እንደው ምን እንደማደርገው ቸገረኝ እኮ መምህር። ተነስ! ማኔ ነው? ተነስ አልኩህ። ደግሞ አስጣትኸኛለህ። ተነስ! ከዛስ? ተንበርከክ ተንበርከክ። ትሰማኛለህ? ከመምህር ጋር ተነጋግረን እስከምንጨርስ ከተንበረከክበት እንዳትነሳ። እንደው መምህር እናቱም ተሰቃየች፣ እኔም ተሰቃየ። አባቱ እንደው በሕይወት የለም። እውነት ለመናገር እንዳጎት ልጁን እየቀጡበት ያለው ሁኔታ አስደስቶኛል። ግን ምን ያደርጋል፣ ይሄ ቢነግሩት የማይሰማ ጉድ ነው። እኛም እኮ ለዛ ነው ወላጅ እንዲያመጣ ያደረግነው። እንደው መምህር እርስዎ እሺ ብለው መመለስ ቢችልና ከዛ በኋላ እኔ ቀጥ ለጥ አድርጌ አስተካክለዋል። ጥሩ። እኛም እኮ ተማሪ ተባሮ እንዲቀር አንፈልግም። እንዲያውም ከስህተቱ ተምሮ እንዲመለስ ነው የምንፈልገው። መምህር በእውነት ስለተረዱኝ አመሰግናለሁ። ምንም አይደል፣ ምንም አይደል። እንግዲህ ልፈርምለትና ወደ ክፍል ይግባ። አይደለም ትምህርት እያመለጠው ስለሆነ ምን ችግር አለ? ይፈርማል፣ ይፈርማል። ግን ከዛ በፊት አንድ ጥያቄ ልጠይቅዎት እስቲ። እኔን ነው? አዎ እርስዎ። ይቻላል። ምን ነበር ጥያቄ? የናታን አጎት ነኝ ነው ያሉት አይደለም? በትክክል። ስለዚህ የእናቱ ወንድም ነዎት ማለት ነው? አዎ። ምን ነው ችግር አለ እንዴ? አይ ችግር የለም። የናታን እናት ስም ማን ይባላል? የኔ ባንቺ ጋር ደምለው ትባላለች። የእርስዎን ሳይሆን የእሱን የእናት ስም ነው ማን ነው ያልኩት። አንተ አትናገርም? አሁን አንተ እያለ እኔ ልናገር? ትርንጎ ትባላለች። ትርንጎ። ከዚህ በኋላ አንተ ጣልቃ እንዳትገባሽ እሺ? አቶ ብርሃን ተመልሱልኝ እንጂ። ትርንጎ አለ እኮ ትርንጎ። ጥሩ። ትርንጎማ እኔ የምለው እርስዎ ትልቅ ሰው አይደሉም እንዴ? አዎ ነኝ። ታዲያ ለልጁ ምን እያስተማሩ ነው? እንዴት? ምንም ለማያውቅ ልጅ ወላጅ ነኝ ብሎ መምጣት ከእርስዎ የማይጠበቅ ነው፣ በሕግም ያስጠይቃል። እንደው ምን ላድርግ መምህር፣ መንገድ ላይ ቁጭ ብሎ እናት የለኝም አባት የለኝም እያለ ስቅስቅ ብሎ ሲያለቅስ እኮ ነው አግኝቼው ይዤው የመጣሁት። ይህስ ይሁንሽ፣ ታዲያ መዋሸቱ ለምን አስፈለገ? እኛ እኮ ሜዳ ላይ እንዲቀር ሳይሆን እንዲማር ነው የምንፈልገው። እንደው መምህር ይቅር ይበሉ። በጣም ነው የማዝነው። ከእርስዎ እንደዚህ አይነት ነገር አይጠበቅም። እውነት ከዚህ በኋላ አይለመደኝ። እንደው ያሁኑን ይቅር ይበሉ። ናታን፣ ለምንድን ነው ትክክለኛ ወላጅ ያላመጣው? እናትና አባቴ ቢሆን እኔን የምታስተምረኝ ታላቅ ነች። ይህንን ነገር ደግሞ እሷ ከሰማች ታዝንብኛለች። በላውን ተነስ። እርስዎ ከዚህ በኋላ እንዲህ አይነት ነገር ባያደርጉ ጥሩ። እንደው መምህር የዛሬን ብቻ ይቅር በሉኝ እንጂ ሁለተኛ እንደዚህ አይነት ነገር አላደርግም። ጥሩ። አሁን እርስዎ መሄድ ይችላል። አመሰግናለሁ። አንተ ትሰማለህ ናታን? አሁን ያደረግከው ጥፋት በጣም ትልቅ ስህተት ነው።
ትልቅ ጥፋት። አዎ ገብቶኛል። ግን እኮ መምህር ይሄን ነገር ያደረኩት በጣም ስለጨነቀኝ። እሱን ተረድቻለሁ። ከዚህ በኋላ ግን እንዲህ አይነት ጥፋት እንዳትሰራ። እሺ። አሁን ላጠፋቸው 2 ጥፋቶች ተመጣጣኝ ቅጣት እሰጥሃለሁ። ትስማማለህ? አዎ መምህር እስማማለሁ። ጥሩ። አትክልተኞቹ ጋር አገናኘኝና ማታ 12 ሰዓት እና ጠዋት 12 ሰዓት አትክልቶችን እንከባከባለን። እሺ መምህር፣ በጣም ደስ ይላል። እሺ አሁን ምን ትችላለህ? እሺ መምህር፣ በጣም አመሰግናለሁ። በጣም አመሰግናለሁ። እኔ የምለው ቅዳሜ የሚመችሽ ከሆነ የሆነ የሚመረቅ አዲስ ፊልም አለ፣ ለምን አልጋብዝሽም? አይ ይቅርብ፣ ላይብራሪ ገብቼ በጣም ይሻል። ደስ እንዳለሽ። ደስ እንዳለሽ? አዎ ደስ እንዳለሽ። ቆይ ግን ሰብሊ መች ነው እኔን ይቅር የምትይኝ? ይቅር ብዬ ካብረን ሆነን አይደል እንዴ? አብረን ሆን መቼ? ቆይ ምንድነው እንደዚህ የሚያስደብርክ? በጣም እንደምወድሽ ስለምታውቂ ነው አይደል እንደዚህ የምትይኝ? ምንም እየገባኸኝ አይደለም። ባጠና ይሻላል ማለት እንደዚህ ያስደብራል? ወይኔ ጆኒ፣ እኔን እኮ ያስደበረኝ ማጥናትሽ አይደለም፣ ለእኔ ጊዜ ያለመስጠትሽ ነው ያስደበረኝ። ጊዜ ልሰጥህ እየሞከርኩኝ እኮ ነው አይደል? ለዛ ኤላ ተብዬው የምትሰጪውን ሰዓት ጥቂት እንኳን ሰተሽኝ ታውቂያለሽ? ለኔ ገባኝ። ኤላ ላይ ያለህ ቅናት ነው አይደል እንደዚህ የሚያደርግህ? አይደለም፣ ለአንቺ ያለኝ ፍቅር ነው። እና ፍቅር ያስጨንቃል እንዴ? እሺ ገባኝ። ምን ነው የገባህ? ለኔ ያለሽ ፍቅር እንዳለቀ። ቆይ ስለምን እንደምታወራው? ይሄ ሁሉ ነገር የሚያስቀባጥር ቅናት ነው አይደል? እሺ ያው ቅናት ነው፣ ግን ለምን ቀና ይመስልሻል? ምክንያቱም ስለማታምነኝ አይደለም፣ በጣም ስለምወድሽ ነው። አንቺ ግን ምንም አይገባሽም። እሺ በቃ ተረጋጋ። ቆይ ምኑን ልረጋጋ? ስለተሸነፍኩልሽ ንቀሽ ነው? ስለምንድን ነው የምታወራው? ቆይ እኔም እኮ እወድሃለሁ። በቃ እንደውም ፊልሙ ትጋብዘኛለህ። እኔ ሀዘኔታሽን አልፈልግሽ፣ ፍቅርሽን። ጆኒ! ወይኔ ጉዴ፣ ምንድን ነው ያደረኩት? ወይ ጉድ! ኧረ በእናትሽ ቤዛ፣ በእናትሽ ተረጋጊ። ተይኝ በእናትሽ። እንዴ በዚህ ስሜት ሆኜ ነው እሷን ላናግራት የምፈልገው። ወንድ ግን ቆይ ቤዚቲ፣ ለምንድን ነው የምልሽን ነገር የማትሰሚኝ? ተረጋጊ ብዬሻለሁ። ተረጋጊ። ብቻ እንዴት ነው የምረጋጋው? ልጅቷ እኮ ምንም ከአናታችን ላይ ልትወርድልን አልቻለችም። እሱ እኮ ይገባኛል። እንዴ ትናንትና ከአባቱ ጋር በሰላም ነበር አይደል ተያይዞ ሄዱት? እሱማ ይኸው ዛሬ አልመጣም። ስለዚህ የሆነ የተፈጠረ ችግር አለ ማለት ነው። ቆይ ቤዚ፣ ምን አይነት ችግር ነው የተፈጠረው? ለምን አትናገሪም? እሱን አላውቅም፣ ግን ሂጂ ጸጋ ማናገር አለብኝ። ወይኔ ቤዛ፣ ምን ሆነሽ ነው ዛሬ? ይኸውልሽ ማናገር እንዳለብን እኮ እኔም እኮ እስማማለሁ። ነገር ግን እሷን ለማናገር ስንሄድ በተረጋጋ ስሜት መሆን አለበት ነው እያልኩ ያለሁት። እሺ በእናትሽ ቹቻ፣ ተረጋግቻለሁ። ይኸው። እርግጠኛ ነሽ ቤዛ? አዎ ተረጋግቻለሁ። ምንም እውነት እየመሰለኝ አይደለም፣ ግን እሺ ነይ ሂደን እናናግራት። በላውን ኮስተር ብለህ ስራ እንጀምር። ቆይ ሰው ለምቻ ምን አስቀና መስሎኝ። የዚህሽ መቃጠል ለኔ ቦነስ ነው። እሷ ስትቃጠል ሳይ ደስ ይላል። እንደዛ ከሆነ ጥሩ ይቻላል። አይ ላዬ፣ እንዴት ነህ? ቀስቀስ። ምን ነው ዛሬ ደግሞ ብቻህን? የሰው ቦይፍሬንድ ሳያስፈቅዱ ሰላም ማለት የተከለከለ ነው እኮ። ይላ ያንቺ ቦይፍሬንድ? አዎ። ምን ነው ገረምሽ? እንዴት አይገርመኝም እንዴ? ይላ በስም ሲነገር ዝም ትላለህ እንዴ? አዎ እውነቷን ስለሆነ ማለትማ እኔና ኢላ ድብና ያለፍኩ ውስጥ ነው። እኔ ይሄንን ማመን አልችልም። አንድ ቀን እንኳን እኮ ግቢ ውስጥ አብራችሁ ሆናችሁ አይቻችሁ አላውቅም። አዎ ግንኙነታችን ግቢ ውስጥ እንዲታወቅ አንፈልግም ነበር። ለዛ ነው። የምርህን ነው? እና ታዲያ አሁን ለምን እንዲታወቅ ፈለጋችሁ? ምክንያቱም የኔን ሸበላ የሚያስጨንቁ ወፈፌዎች ሲበዙ ጥጋቸውን እንዲይዙ ብለን ፐብሊክ አደረግን። ማለት ኤላ ካንቺ ጋር ግን እንዴት? እያት ንቀቷን ታይታይ የኔ ቆንጆ። ይኸውልሽ አሁን እዚህ ጋር በእኔ ደም ብዛትሽ ቢነሳ እኔ ማን አለልኝ? እንደዚህ አይነት ነገሮች ንቆ መቶ ነው አላልኩሽ? እሺ እኔ ሸበላ ንቄ ትቼዋለሁ። በጣም አሪፍ። ለዚህ ንቆ መቶን የመሰለ የማሸነፊያ ቁልፍ ካርድ የለም። እሺ እውነትህን ነው። እዚህ ከቆየን ቫይረሱ እንዳይበክለን ብንሄድ ሳይሻል አይቀርም። ቻው የኔ ቆንጆ። እኔ ይሄንን ማመን አልችልም። እቺ ተንከሲስ የሆነ ሴራማ እየጠነሰሰች ነው። ወይኔ አለ
አንተ ሰውዬ ከእኔ ትወጣለህ ወይስ አትወጣም? ምን እኔን የተከበርኩ ማርክ የወደፊት ዲያስፖራ ዝንጥ ጀንተል ያልኩ ልጅ ነው እንደምናምንቴ ሰውዬ ብለህ የምጠራኝ? እና አንቺ ልበልሽ? ኦራ ጭራሽ እንደ ሴት ልጠራኝ አምራል? እንዲሁም ምን እንደምታመጣ ያለው ምን እንደምታመጣ ያለው አንቺ ሴትዮ ህኝክ እኔም አንደፍሮ ነው ሴትዮ እያልክ የምትጣረው ማለት ነው። ደበረ ምን እንደምታመጣ ማለት ነው። እኔም አንደፍሮ ምን እንደማመጣ አሳያለሁ። ኧረ ጎራው ኧረ ጎራው ኧረ ጎራው ኧረ ደኑ ዘራፍ አካኪ ዘራፍ አካኪ ዘራፍ እኔም አንደፍሮ ወንዶስኩና እንኳን ለዳግም ላንተ ይቅርና አልመለስም ለነጆን ሲና ምን አላችሁ እናንተ? ኧረ ጀሪያቴውም እንዴ ሰውዬው እኮ ተቀየረ እያየሁት። ምን እናንተ ምትሸልለው? ጀሪዋ አንቺ እዚህ ውስጥ አያገባሽም። እኔ በመጨረሻው ጨርሷለሁ። አንተ ምን ብለኸው ነው እንዴ? እኔም ያልኩት ያው አንቺ ሴትዮ ነው እና ምን ታካብዳለህ? አግኝተህ ነው ምን ይላል ይሄ? አሁን በል ተረጋጉ በቃ። ጄሪ እኔ መቼም ልረጋጋ አልችልም። መቼም ይህ ልጅ ሜሉዬን እስካለቀቀልኝ ድረስ መቼም ልረጋጋ አልችልም። አልነገርኳችሁም እንዴ? ምኑን አልሰማችሁም? ምንም ነገር ምኑን ሰማን? ሜላት ጋር ሂጄ ነገሩን ሁሉ አፍረጠረጥኩት። የምን ነገር? መጣችና ሜላት ናት መጣችና ፊት ለፊቴ ቆማ ዳግም ምን ሆኖ ነው? ረዱ እኮ በጣም ተጎዳች። ዳግም እኮ ሲቃት ረዱ ተጎዳች ምናምን ስትለኝ አቦ እናቱ ተረጋጊ ረጋ በይ ምናምን አልኳትና ማለት ነው ዳግም የሚያፈቅረው አንቺን ነው ረዱን ያወራሁት አንቺ መስለሽ ነው ብዬ ነገርኳት። እና ምን አለች? እሷማ በቆመችበት ከው ብላ ስትደርቅ ስትል ጥያት ይልኩ እስኪ የማትሙት በይ ዳጊሙ የኔና የዛ እንዴ ለምን ደርቃለች? እኔማ አፈቅረዋለሁ አትልም ነበር? ይረዛ አንተ ደግሞ መቼ የፍቅር ጥያቄ ቀረብክላትና? እንዴ ባላቀርብላትስ? እኔና እሷ እኮ ብዙ ነገር አውግተናል። እንግዲህ እሷ ምን ታርግ? አንተ ያወጋሃት ወግ የፍቅር ወግ አልመሰላትም። ስለዚህ እኔን ወደደችኝ። አይታወቅ እሺ ብቻ ይታወቃል፣ ችግር የለውም። ስለዚህ ጄሪዬ ሄደን ሜላትን እንድናወራት እንድንጀነጅናት ታግዥኛለሽ ማለት ነው? ኧረ ጣጣ የለውም እረዳሃለሁ። ተመስገን ጄሪዬ የኔ ቆንጆ። እንደሱማ አይሆንም። እንዴ ለምንድን ነው የማይሆነው? ይኸውልሽ ማር አንቺ ለኔ ነው መወገን ያለብሽ። የኔ ወንድም ሞተም ቢሆን የቀደመውን ነው የሚወስደው። እሱ ቀድሞ ጠይቆኛል። የእሱ አማካሪ ነው መሆኑ ነው። አዎ ነው። አዎ እኔ ማርክ ያለ አማካሪ የት እንደምደርስ አሳይሻለሁ። ሄድ የቅናህ እናያለን። ታሳይሃለች። እናያለን። እስኪ የት እንደምደርስ እናያለን። በላም በቃ እኔ ልሂድ። ወዴት ነው የምትሄጂልኝ? ያው አማካሪም አይደለው። አዎ እንደ ቢሮ ነው። እና ታዲያ ለምን ያልሽኝሽ? ለሙሉ ግን ቢሮ ሴት ነው። ቢሮ እዛች ጋር ምን ችግር አለ ታዲያ? እኔናት ልሸኝሻ። በዛው ምግረ መንገድሽን ያው ሜሉዬ እንዴት እንደመጀነጅናት እንዴት እንደምጠብሳ ኖ እንደዛ ሊሆን አይችልም። ይኸውልህ እኔ የማማክረው የአማካሪነት አገልግሎት የምሰጠው ቢሮዬ ቁጭ ስል ብቻ ነው። በየመንገዱ እየመጣ ሜሉዬ ገለመሌ እያልክ ብትጨቀጭቀኝ እሰርዘዋለሁ አማካሪነት። እማትሙት የኔ አሁን በቃ የኔ አሬ ሂጂልኝ፣ የኔ መቤት የኔ ሂጂልኝ። ቻው። አይ የኔ ምርጥ ጊዜ ነበር። ምን ያደርጋል? ምንድነው ፊት ላይ የተስፋ መቁረጥ ስሜት ነው? ተሸንፌ እኔንም በፍጹም ማመን አልችልም።
እኔም ለራሴ ማመን አልፈለኩም። እውነታው ግን መሸነፌ ነው። ትሰማኛለህ? እኔ ከአንተ አፍ እንደዚህ አይነት ቃል አልጠብቅም። ወድጄ እኮ አይደለም ጓደኛዬ፣ ግን በቃ ከአቅሜ በላይ ሆነ። ቆይ ሰብሊ እንደገና አልፈልግም አለችህ እንዴ? በለው። አልገባኝም። ተመለስን እንጂ እንደ ድሮአችን አይደለም። እና ቀስ በቀስ እንደ ድሮአችሁ መሆናችሁ ይቀራል። በአፏ ነው እንጂ እንመለስ ያለችው፣ እንደ ድሮ አይደለም። ለነገሩ እሷ ምን ታደርግ? ያ ሰጎን ልቧን እየጠባው እኮ። ቢሆንም መሄድ ያልፈለገ ሰው ተገፍቶ አይሄድም። ለነገሩ እሱስ ልክ ነህ፣ ግን አንተ ቢሆንም ተስፋ መቁረጥ የለብህም። እየሞከርኩ ነው፣ የአቅሜን እየታገልኩ ነው። ለማንኛውም ጊዜው ሳይረፍድ ለዛ ይላተ ብዬ ዋጋውን ብትሰጠው ጥሩ ይመስለኛል። እየተከታተሉት በቅርቡ ዋጋውን ያገኛል። እሱ ነው የሚሻለው። አንቺ ምንድን ነው ያደረግሽው? ምንድን ነው ያደረግኩት? ከመኮንን ጋር ተመሳጥረሽ ያሬድ አባቱ ጋር እንዲመለስ ያደረግሽው አንቺ ነሽ? አዎ እኔ ነኝ። ቅር አለሽ? ታዲያ ደስ እንዲለኝ ፈልገሽ ነበር? አንቺ ነሽ አይደል የነገርሻት? አዎ እኔ ነኝ የነገርኳት። ታዲያ እንዳልነግራት ፈልገሽ ነበር? አዎ እንዳትነግራት ፈልጌ ነበር። ለምን ሲባል? ምክንያቱም መናገርሽ በኋላ እንደሚጸጽትሽ ስለማውቅ። በእናትሽ ጸጋ፣ አሁን መመጻደቁን ተይና በዚህ ልክ ከኋላ የማጥቃቱ ለምን እንዳስፈለገሽ ልትነግሪኝ ትችያለሽ? ለአንቺ ብዬ ነው ያሬድን ለአባቱ አሳልፌ የሰጠሁት። ኧረ እባክሽ ለእኔ ስትይ? አዎ ለአንቺ ስል። እስቲ እንዴት ነው በእናትሽ ለእኔ ያሰብሽው? በያስረጅኛ ልስማሽ። እሱን እንኳን ላስረዳሽ አልችልም። ለነገሩ እንዴት ታስረጅኛለሽ? ይኸው ደስ ይበልሽ እሺ። ያሬድ ዛሬ ትምህርት ቤት አልመጣም። ይሄኔ ምን ገጥሞት እንደሆነም የምታውቂው አንቺ ነሽ። የኔ እናት ፍቅረኛው እኮ አንቺ ነሽ። ምን ገጥሞት እንደቀረ ማጣራት ያንቺ ኃላፊነት ነው። ገባሽ? ትሰሚኛለሽ ጸጋ፣ የአባቴን ቀን ይስጠኝ። ያሬድ አንድ ነገር ተፈጥሮ ካናዳ ሄድና የኔና አንቺ ነገር ያበቃለታል። እሺ ይሄን ቃል እንደው መቼም ቢሆን እንዳትረሺ። በመሀላችን ይሄ እንዲፈጠር ፈልገሽ ነበር አይደል? እንኳን ደስ ያለሽ። እሺ ይኸውልሽ አንቺ ሴትዮ ብትከበር ይሻልሻል። እሺ ስታስጠላ። ቤዛ ደመረ እንዳይደፍርሽ ነው ያሬድን ለአባቱ አሳልፌ የሰጠሁት ብለሽ ታምኚ ነበር? እኔ ይሄንን በፍጹም ማመን አልችልም። ምኑንም አታምኚ? ቆይ ጓደኛሽ ግን ጤነኛ ነች? ስለማን ነው የምታወሪው? ስለ ይቷ ማውራ ይመስልሻል? እስቲ ተረጋጊ። እኔ እሱን በምን አውቃለሁ? እቺ መሲ ተብዬዋ ናታ። ቆይ አሁን ደግሞ ምን አደረገች? አንቺን ልጠይቅሽ እንጂ ምኑን ነው እኔን የምትጠይቂኝ? ለምንድን ነው ኤላ ከመሲ ጋር ቦይፍሬንድ እንደሆኑ ያልነገርሽኝ? ምክንያቱም ቦይፍሬንዷ ስላልሆነ። ለዛ ነው እጅ ለእጅ ተያይዘው ማሬ ፍቅሬ ምናምን እየተባሉ ግቢው የሚዞሩት። ወይኔ እቺ እብድ የሆነች ልጅ እንደዛ ተቹ አደረገችው። ስለምንድን የምታወሪው? ኤላም ቦይፍሬንድ ያደርገዋለሁ ብላ ፎክራብኝ ነበር። አሃ እና እንደዛ ተቹ አደረገችው። እኔ ግን ያልገባኝ ቆይ እሺ እሱ እንዴት ይሻላት? እኔ እሱን በምን አውቃለሁ? ኤላ ግን እብድ ነው። ቆይ እንዴት ነው እኔ እንደምወደው ያልገባው? የኔ ቆንጆ በቃ አንቺ ተረጋጊ። ቀድመሽ እኮ ደፈር ብለሽ ብትነግሪው ይሻል ነበር። ቆይ ግን እኔ ያልገባኝ ለምንድን ነው መሲ ኤላን ቦይፍሬንድ ያደርገዋለሁ ብላ አንቺ ላይ ዛተችብሽ? እኔ እሱን በምን አውቃለሁ? ስለዚህ ፎከረችብሽ ማለት ከአንቺ ጋር ምን ልትጋብታለች ማለት ነው? በምን ልትጋባለች? እና ለምን ፎከረችብሽ? ታውቂያት የለ እብድ ስለሆነች ይሆናላ። ከሆነ ጥሩ እመኚኝ። ግን ሰብሌ እቺ ልጅ ከኔ ጋር ከባድ ጦርነት ውስጥ ነው የገባችው። የምን ጦርነት ባክሽ? ምን አገባኝ? ይመለከታል። ያው ጦርነቱ ከመጣ ይሄ ግቢ በሙሉ የገፈቱ ቀማሽ ይሆናል። ወይኔ እንዴት እንዳስጠላኸኝ ብታውቅ። ኧረ እባክሽ የኔ አይበልጥም። እኔ ራሱ እንዴት እንደምደብሪኝ። እኔ እኮ የማይገባኝ ነገር ቆይ መቼ ነው እናንተ የምትስማሙት? መቼም ልንስማማ እንችላለን። ከዚች ጋር ተስማሙ አልተስማማው ምን ጥቅም አላት? ይቅርታ አድርግልኝና ጓደኛዬን አትጠቅምም ስትላት ደስ አይለኝም። በእውነት ይቅርታ ይደረግልኝ። ለዛሬ ተደርጎላል። ከዚህ በኋላ ግን እንዳትደግሙ። ኦኬ። ስሚ እኔ የምልሽ አሁን ፈልጌሽ ነበር የመጣሁት። ምን ነው? እባክሽ የጆ ሁኔታ እያሳሰበኝ ነው። ጆ ምን ሆነ? በቃ የሌለ ስብር ብሏል። እሱን ሳይሆን የራሱ ፍቅርን እንድፈራው እያደረገኝ ነው። እኔ ምን አደረግኩኝ? እየተቻለኝን እኮ እያደረግኩኝ ነው። ይገባኛል እኮ ግን በቃ ትንሽ ጊዜ ተስጣጡ። ካሌብ ጊዜ እየሰጠሁት አይደል እንዴ? ይኸውልሽ የሆነ አባባል አለ፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል ይላል። ይኸውልህ ካሌብ አንተ ያልገባህ ነገር አለ። እሱ እኮ ወደ ድሯችን እንድንመለስ ነው የሚፈልገው። እኔ ደግሞ ያንን ማድረግ አልችልም። ጊዜ ያስፈልገኛል። እረዳሻለሁ ግን በቃ እሺ የተሻለሽ ነገር ሞክሪ።
ዋ ምኑን ነገርከኝ አንተው? እኮ እኔ ወንድም ነኝ። ክንድህን ሳልንተራስ ያቺ ጄሪ የምትባል ወስፌጅ የገባችውን ሴት የምትወስድበት አይገርምም ወንድም አለም? ለስንት ጊዜ ያበሳሰልኳትን ልጅ መሰለህ ለሌላ ነጥቃ ልትሰጠው? እኔ አይተንፍሶ ዋዛ አድርጋኛለኝ። አንተ እኮ ማለት ወንድሜ ነህ። እናሳ ቢቸግርም አይደል እንጂ ሮጬ የመጣሁት ወደ አንተ። ና ዝም ብለን አሁን እንዝለቅ። ማንዴዋ ዳንይድማ ወዴት ነው የምንዘልቀው? ማን እንደሆነንማ መናገር አለብን። እኔ በሚስትና በርስት ቀልድ አላውቅም። ዳንይድማ ማርክ ዳንይድማ። ወንድም አለም በሚስትና በርስት ቀልድ የለም። አሁን ናማ ቅዱሴ እንዴት ነህ? ቢስና ነች። እንዴት ነሽ? አለሁልህ። ደግሞ በጣም ደስተኛ ሆነሃል። ምን ተገኝቶ ነው? እንዴት አልደሰትም? ፊዮሪ ሰላም ስለሆነችልኝ እኮ። እሱማ ልክ ነህ። ይሄ በጣም የሚያስደስት ነገር ነው። ታውቂያለሽ፣ ውስጤ ጭንቅ ሲለው ነበር። ማለት በቃ በጣም ፈርቼ ነበር። ግን ፈጣሪ ጥሎ አይጥልም አይደል? በሰላም አለፈ እኮ። እየሄድክ ታገኛታለህ እንዴ? ወድጄ ነው። እንደውም አሁን ሰሞኑን በደንብ እየሄድኩኝ ነው። በቅርቡ ደግሞ ትመጣለች። ግን ትንሽ አልቸኮለችም? ያው ኢንተራንስ እየደረሰ አይደለ? ለነገሩ ልክ ነህ። አልፎ አልፎ እያረፈሽ መማር አለባት። አዎ ሁሉም እንደዛ እያሰቡ ነው። ቅዱሴ። አቤት አንቺ። ቅድም ከብሩኬ ጋር እያወራችሁ ያቻችሁ ነበር። ስለምን እንዳወራችሁ ማወቅ እችላለሁ? ያው ስለ ፊዮሪ ነው። ሌላ ምን ሊሆን ይችላል? እሱማ እንደሚሆን ገምቼ ነበር። ያው ያወራችሁትን ነገር ማወቅ ስለፈለኩ። እኔ ነኝ ያወራሁት። እሱ ዝም ብሎ ነው የሰማው። እሺ አንተስ ምን አልከው? ቢቀርብሽ ይሻላል። ከነገርኩሽ ይደብርሻል። አታስብ፣ ምንም አይደብረኝም። ንገረኝ። ከሆነ ጥሩሽ እኮ ንገረኛ። አውቃለሁ ሀና፣ ብሩኬን በጣም ታፈቅሪዋለሽ። እሱም ደግሞ በጣም ይወድሻል። በዛው ልክ እኔም ፊዮሪን በጣም አፈቅራታለሁ። እሱን አውቃለሁ። ዝም ብዬ ሳስበው ፊዮሪ ከዚህ በኋላ ደስተኛ ህይወት መኖር ነው ያለበት። ደስተኛ ደግሞ የምትሆነው ከኔ ጋር ሳይሆን ከብሩኬ ጋር ብቻ ነው። እና ለብሩኬ በግልጽ ምን እንዳልኩት ታውቂያለሽ? ምን አልከው? እናንተውና ፊዮሪ ጋር ሄድ አልኩት። እሺ እሱስ ምን አለ? ምንም። ግን ሀና ይህን ስላልኩሽ በጣም ይቅርታ። ችግር የለውም። ግን አንተ ብሩኬን እንደዚህ ያልከው ፊዮሪ ኩላሊቷን ስላለገሰች ነው? እሱ ብቻ አይደለም። እና ሌላ ምንድን ነው? አንድ ነገር አስተውያለሁ። ምንድን ነው እሱ? እውነቱን ለመናገር እኔ ከፊዮሪ ጋር ብለያይ ሌላ ሰው መቅረብ አያቅተኝ። አንቺም ልክ እንደዚህ ከብሩኬ ጋር ብትለያይ ሌላ ሰው መቅረብ አያቅትሽ። የማይዋሽና ትክክለኛ ነገር ግን ፊዮሪ ከብሩኬ ውጭ ማንንም መቅረብ አትችልም። እንዴት አወቅ? በብዙ ነገር ቼክ አድርጊያታለሁ። የሚገርምሽ ፊዮሪ ለብሩክ እናት ኩላሊቷን የሰጠችው ለብሩኬ ደግሞ ነፍሷን እንደምትሰጥ አስተውያለሁ። እና ከህይወታቸው ውጭ እያልከኝ ነው? አንቺ እንደሚከብድሽ አውቃለሁ፣ ግን አንቺም እኔም ከነሱ ህይወት ውስጥ መውጣት አለብን። እንደዚህ ስላልኩሽ ግን በጣም ይቅርታሽ። ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ ለማትሂድ አብሮ መኖር ይሻለናል።
አትሂድ አብሮ መኖር ይሻለናል ያየን እስኪደነቅ ማመን እስኪያቅተው እንዲህ አይነት ሀኒሹ ከልጅነት እስከ እውቀት አብረን ስናድግ ለተወሰኑ ቀናቶች እንኳን ተለያይተን ስንኖር ሞት ምን ይመስላል ታውቂያለሽ አይደል? ከዓይኑ ውስጥ ገብተናል ጥሏት ሄደ ቢባል ምን እንደተረዳሁ ታውቂያለሽ? ካላንቺ ምንም ማድረግ እንደማልችል ነው የተረዳሁት። ጭራሽ ደግሞ በጣም ነበር የጨነቀኝ። ለካ ከሁሉ ነገር ጋር ነበር በቃ የተሳሰርሽ ከሁሉም ነገር ጋር። እኔ አሁን ያለፈው ሁሉ አልፏል። ግን ከአሁን በኋላ በምንም አይነት ሁኔታ ውስጥ ብንሆን በቃ ከአጠገቤ ልትርቂ አልፈልግም። ፍቅሬ ደስተኛ የሆነ ህይወት ይገባታል። እባክሽ አትሂጂ አብሮ መኖር ይሻለናል ያየን እስኪደነቅ ማመን እስኪያቅተው እንዲህም አይነት ፍቅር አለ ወይ እስኪል ሰው ሳይቸግረን ያኔ ከዓይን ውስጥ ገብተናል። ቆይ አንቺ ግን ምን ለማድረግ እየሞከርሽ ነው? ምን ለማድረግ ሞከርኩ? ኬላ ጋር ምን አይነት ጨዋታ ነው የያዛችሁት? ምንም ጨዋታ አልያዝንም። ምንሽ ነው አልኩሽ፣ ምንም አይደለም አልሽ። ቦይፍሬንድ አድርጌ ያሳይሻለሁ አልኩሽ፣ አደረኩት። አለቀ። ይኸውልሽ ትሰሚኛለሽ፣ በውሸት እኔን ለማስቀናት አስባችሁ ከሆነ መቼም ነው እሺ የማይሳካላችሁ። እኔ መቼም አልቀናም። እና ካልቀናሽ እዚህ ምን ትሰሪያለሽ? አጉል ድራማችሁን እንድታቆሙ። ምንም አይነት ድራማ የለም። ድራማ እንኳን ቢሆን አንቺ እዚህ ውስጥ ምንም ያገባሽ ነገር አለ? እንዴት አያገባኝም? ምንሽም ላይ አልደረስንም። እንደውም አንቺ ነሽ በማያገባሽ መተሽ ጥልቅ ያልሽው። ያገባኛል አልኩሽ እኮ። እስኪ ምን ነው የሚያገባሽ? ያንቺ ነገር ያገባኛል። ምክንያቱም እህቴ ስለሆንሽ በእንደዛ ነገር እንድትጎጂ አልፈልግም። አታስቢ፣ ምንም አልጎዳም። የራሴን ላይፍ እኔ እመራዋለሁ። እሺ ምን ፍቅር መጣልኝ። በጣም ነው የምታስጠሉት። እሺ አሁን ትሄጂልን? ከፍቅሬ ጋር ብዙ የምናወራው ነገር አለ። በአንቺ ቤት እኔን አስቀንተሽ ሞተሻል። ለምንድን ነው የምናስቀናሽ? ትንሽ አታፍሩም? ህፃን ልታደርጉኝ ስትሞክሩ ይሄ የውሸት ጨዋታችሁን ማላቀባችሁ ነው እንደሚመስላችሁ? የእውነም ይሰብለ ይሄ ካንቺ አይጠበቅም። እውነቱን ነው የኔ ፍቅር። የፍቅር መቀስ መሆን ካንቺ አይጠበቅም። እኔ ይሄንን ማመን አልችልም። ቆይ እናንተ ያማችኋል እንዴ? ውሸታችሁን እንደሆነ እኮ በደንብ ነው የሚያስታውቅባችሁ። ውሸታችንን ከሆነ አንቺን የሚያሳስብሽ ነገር የለም። ከዚህ ይጅልን አሁን አይደል እንዴ ፍቅሬ? ከፈለጋችሁ ለምን አትጋቡ? በውሸት ያደርቁኛል እንዴ? ይሰብሊ መልካም ቀን። ገደል ግቡ። ሰብሊ ሙሽ ቀንተሻል። እንደውም አብራችሁ ገደል ግቡ። ያዝበናል። ኡፍ እሺ ምን ይቀር? እንጎ ወጣ። አንዴ መንሽ ነው ቃጁ በዚህ ሰዓት ብራዚል ከቻሉ? ኧረ እኔም አልገባኝም። ስማ ጋቢናውን ከለም አድርገዋል እንዴ? እኔም እኮ እሱን አይቼ እኮ ነው የጠየኩሽ። ኧረ ምን ኧረ ይሄ ሼባ በቃ ሲመጣ ነው አዴ በሬ ብራዚል ይላል። ሲከፋን መከታችን ሲርበን አጉራሻችን ሲቸግረው ቀፋያችን ይላል። ሳ እናቴ ተሙት። ወይኔ ብራዚል ስንት ሰው ማሰማመጥ ጀግና ዛሬ እንደዚህ ይሉን። ምን እሺ ተባነነ እንዴ? ምን ጥያቄ አለው? የአሁኑ ዳይሬክተር ደግሞ የመጪ ሀርደኛ ነው። ይገርምሻል እንዴ? ኧረ እባክህ ምን ብሎ ነው? የናታን አጎት ነኝ የማዳው ብራዘር ነኝ ስለው የማዳው ስም ማን ነው ብሎ መስቀለኛ ሙዳራ ምድብ ይመስል እና እንዴ ከየት አምጥቼ ወየ ልበለው? ከዛ ወደ ናታን ዳይቨርት አደረኩለት። በቃ እና ናታን መለሰልህ? ግን ምን ያደርጋል ጓ ብሎ በቃ አጎቱ እንዳልሆንኩ ባነንና እኔን አስደበረኝ። ምን ብሎ ነው ጓ ያለብህ? አንተ ኦልድ ስታፍ አይደለህም ወይ?
እንዲህ አይነት ጭዌ አይደብርህም ወይ አይለኝም። እውነት በጣም ነው እኔ ራሴ ደበረኝ። እና ናታን ድጋሚ ተጫረ? እሱማ ተመልሶ ገብቷል። ግን እኔ እስከዛሬ ድረስ ወላጅ ነኝ እያልኩ የሰራሁት ፋውል እውነት በጣም ነው የደበረኝ። አረ ብሬ በቃ ኳስ በመሬት አድርግ፣ በቃ ፈታ ብል በእናትህ። ይኸውላችሁ ከዚህ በኋላ ግን ሚኪም ሆነ አቡሽ እናንተም ብትሆኑ ወላጅ ሁነን ብትሉ የመጬ እውነት የመጬ ነው ማስቀየማችሁ። በቃ ስታይልሽ በቃ አውልቁ ሰው በቃ ስታይል በቃ። አንቺ ዳይሬክተሩ ግን ሃርድ ስታፍ ነው የሚያጫውተው ሲሉ ሰምቼ ነበር። አራው በእናትህ ብራዚል የመጬ ነው የደበረኝ በጣም። በሉ ረዷ። ምንድነው የምንወርደው? እስክስታ በልመላይን አንጡ። ሆይ መላ ነዋ። ነይ መላ አይሻልሽም? ገርጥቼ እኮ ነው ፍሬንዳችሁን ያስመለስኩላችሁ። እንዴ ታዲያ እሱ ወይ ይበላ፣ እኛ ምን አገባን እንዴ? እናንተ አይደላችሁ እንዴ ፋያ ሆኖ የጀማው አካል ነው ብላችሁ አላችሁኝ? እናማ መላ ጠብሾኛል። ውረዱ፣ ለእኔ ስጡኝና ከሱ አወራርዱ። እውነት የመጬ ነው የተወሰወስኩት። በቃ እሺ ስታይ አሻንቲ ግቢለትና በቃ ከናታን ተቀበል። በቃ ምንድን አዎ አንተ ግባለት አልኩህ አንዴ። እሱን የምታቀምጪው ግን አንቺ ነሽ። እሺ ምን አለ አሁን ይሄን ብር ለመቄዶንያ ብንሰጥ? እሱስ ቢገባ እዛ መቄዶንያ ደርሷል እኮ እድሜው። ኑ እሺ በቃ ጋሼ ኑ። ግን ለሌላ ጊዜ ስራ ይስሩ እሺ። ዝም ብለው መቀበል የለም። ሁለተኛ ምንም አይደል፣ ሁለተኛ እንዳትሉ። ምንም አይደል። ምርቃትም የለም እኮ እንደ ሰጪ እኮ እየተከበርን አይደለም እኮ በሀገራችን እኮ እንደ ሰጪ እየተከበርን አይደለም። አሻንቲ አረ በህፃኑ ይያለው። አረ አንተ ምንድነው በህፃኑ? ይሄ እኮ የመቁረቢያ እድሜው ላይ ያለ ሰውየው እኮ እንደዛ ደርሷል እኮ። እኔ አታናጅኝ። እኔ የምለው ሁላ ይጠፋብኛል። ተይ እግዚአብሔር ይስጥልን ምናምን ይባላል እኮ። ዝም ብለው ስራ እኮ ነው የሰራው። ያማል እንዴ? ተይ በእናትሽ። ቤዛ እየሰማሁሽ ምንድነው ለመናገር የፈለግሽው? መምህር ዛሬ ያሬድ ትምህርት ቤት አልመጣም። እንዴት? እኛም አላወቅንም፣ ግን በተደጋጋሚ ስልክ ሞክረንለት ነበር፣ ስልኩም አይሰራም። ምን አስባችሁታል? ያው እኛማ ምናልባት አባቱ ሀሳባቸውን ቀይረው ከሆነ ብለን እኮ ነው። በፍጹም አያደርጉትም። ለምን? ምክንያቱም ቃል ገብተውልኛል። በዛ ላይ ደግሞ ትልቅ ሰው ናቸው። ይቅርታና መምህር፣ እርስዎ ግን ያሬድ አባት ጋር ደውለው ያሬድ ለምንድን ነው ከትምህርት ቤት የቀረው? ትምህርት እያመለጠው ነው ምናምን ብለው መጠየቅ አይችሉም? ኦፍኮርስ እችላለሁ። እሺ ብር አይቀበልም አለ። ወይኔ ባባቢ ቤዚቲ ምን ሆነሽ ነው? ተረጋጊ እንጂ። እሺ መምህር እናመሰግናለን። እሺ አንዴ ይቅርታ፣ አንዴ ለምን እንደተረበሻችሁ ይገባኛል። ግን ምን ያሬድ ከሀገር አልወጣም። ዛሬ ደግሞ ለምን ትምህርት ቤት እንዳልመጣ አጣርቼ እነግራችኋለሁ። እሺ መምህር። አሁን ወደ ክላስ ግቡ። እሺ መምህር እናመሰግናለን። ቀስ እንዳትወርቂ። አንተ ግን ደህና ነህ? አለሁልሽ። ቆይ አንቺ ግን ደህና ነሽ? ደህና ነኝ። ወላጅ አምጥተህ አስገቡ? አዎ ገባሁ። ደግሞ ቅድም ክላስ ስመጣ የለሽም። የት ሄደሽ ነው? የኔን ነገር ታውቀው የለ ግን እንዴት እንደናፈከኝ። እኔ ራሱ በጣም ነበር የናፈቅሽኝ። ቆይ ቆይታ እንዴት ነበር? በጣም ደባሪ ነበር።
እነዛ ልጆች ተተናኮሱሽ እንዴ? እኔ መሲ እኮ ድሮም እኮ አንቺ ማንም እንደማይነካሽ አውቃለሁ እኮ። ግን ማን ነው ወላጅ ሆነ? ጋሽ ብራዚል። ማን ነው ብራዚል? አታውቂያችሁ? ብቻ ነገሩ በጣም ብዙ ሪጎራ ነበረው። የምን ሪጎራ? ይኸውልሽ ያመጣሁት ፋዲያ ጎላን እንደሆነ ተባተተብኝ እናማ ቅጣት ተጣለች። ምን አይነት ቅጣት? እሱ እንኳን ቀላል ነው። የግቢውን አበቦች ጠዋትና ማታ እንዳጸዳ። አራስ ቀላል ነው። አብረን እንቀጣዋለን። እሺ እስታይል። እና ወዴት እየሄድሽ ነበር? ዛሬማ ወዴትም መሄድ የለም። አብሬክ ነው ሙሉ። ቆይ እኔ ሙሉ ትሻሽ ደህና ነው? ደህና ነው። ምን ይሆናል? አልነገርሽውም አይደለ? ኧረ ወፍ የለም። በቃ ይዞሽ አሁን እኔ መጥቼልሻለሁ። ምንም ነው የማይደብርሽ። እሺ እኔ ውድ ጓደኛ፣ አንተ የለህም ብሎ ሲጫወቱብኝ የነበሩትን ሁሉ ነው መልክ የምሰራባቸው። እሺ እናንተ ምንድን ነው የሚያቆነጠነጣችሁ? ትናገሩ እንደሆነ ተናገሩ። ማንዲዋ ባለማ ዘለቃት ዘለቃት አልኩ። አንተ እኮ ታላቅ ዘለቃት ታላቅ እኮ ነህ። ማነህ? እስትንፋስ ትናገር እንደሆነ እንግዲህ ተናገር። ወደ ጉዳይ ግባ። የጆኒ ወዲያላ አይተንፍሱ ሰጥ አርጋቸው። ምን ቆነሻል አንቺው? እንዴ አንተ ደግሞ ባለፈው መጣ አይተንፍሱ ብለህ ትንፋሽን ጸጥ አደረከው። አሁን ደግሞ መጣ ጸጥ አርጋቸው ስትል ትንሽ አይደብርህም እንዴ? አይደብረኝም አንቺው። እኔ አይተንፍሱ ማን እንደሆንኩ ብታውቂ ኖሮ አቀላብጅም ነበር። ኋላስ አንተው? አዎ አቀላብጅም ነበር። ኧረ እባካችሁ እኔ ጄሪ ራሱ ማን እንደሆንኩ ብታውቁ ኖሮ እንደዚህ አትሆኑም ነበር። እኔ ማርክን ለዳግም ብለሽ ትከጂኛለሽ ብዬ አስቤ አላውቅም ነበር። ትሰሚያለሽ አይደለ? አሁን እጅሽን ቀስ ብለሽ ከወንድም የሚስት ላይ ፈቀቅ ታደርጊልኛለሽ። ማናት ደግሞ የወንድም ሚስት? ማንደዋ የሚስት ስም ማን ነበረ? የኔ አጥንቴ ፍላጭ ሚሉዬ። አዎ ከሜላት እስከስ አልቀረብህም። ጭራሽ ማስጠንቀቂያ ልትሰጡኝ ነው የመጣችሁት? አይደለም ላስቆረመመሽ። ውይ እኔ ደግሞ እኮ እንደዛ መስሎኝ ደስ ብሎኝ ነበረ። እሱስ እያማረሽ ይቀራል። ኧረ እባክህ እኮ አንተ ነህ እያማርከኝ የምትቀረው። ኋላስ እናሳ አይተንፍሱን የሀገሬ ሴቶች እንዴት አድርገው እንደሚናፍቁት ብታቂ እንደዚህ አትናገሪም ነበር። አዎ እስኪ ንገረኝ ልወቀው እባክህ። ላውጋትማ ባለማ አውጋትማ። እንግዲያውስ አይተንፍሱን ለማየት አቤት ይኸውልሽማ የቅዳሜ ገበያ እስክትመጣ ድረስ እንዴት አድርገው በናፍቆት እንደሚጠብቁት አቤት አይተንፍሱ ሲመጣ ኦራ ጎምለል እያለ ሲመጣ አቤት ሴቶቹ መሽኮርመማቸውስ እያሉ አቤት የኔው ጎምላላ እኮ እሱን ለማየት እናሳ አይተንፍሱ በገበያው እልፍ ካለ የሀገሬው ሴቶች አብሮ ነው የሚወት እኮ። ኋላስ እንዲያውም እኮ የአባብዬ ተምትም ልኝ አትጠገብ የዘፈን ግብዣውን በአብራረው ትናንት ሰዳልኝ ነበር እኮ። ምን አላጫውትክኝ? ዘንግቼ ይሆናል በለጥቅ። እሺ እንደሱ ቅዳሜ ገበያ መሄድ አሰብኩና ረፋር ላይ ወጣው ጥላዬን ያስኩና የታሰበው ሁሉ ግብይት ቀረና አጎንብሽ የመጣው ፍቅር ሸመጥኩና ጀግና ነው ለኔ 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 ያልነበረ እኮ የላቀልኝ እኮ። ምን ትገለፍጫለሽ አንቺው?
የግብዣው ፓርት በጣም ተመችቶኛል። አሁን እጅሽን ከወንድም የሚስት ላይ ታነሻለሽ አታነሽም? አላነሳም ነው? አዎ እንደውም ሜላትን በደንብ አድርጌ ጀንጀኝ ለዳግም ነው ማጣበሳት። እንደዚህ አድርጌ ባላሳይ ደግሞ እኔ ጄሪ አይደለሁም። እሺ አያት አዲት እንዴት እንደሚያደርጋት ተዋት። ከዚህ በኋላ ከሷ ጋር ሳይሆን ከሜላት ጋር ነው ጉዳያችን። እሱ መች ጠፋኝ። አሁን እጃችን እንደገባች ብቻ ቆጠረው። አሁን ናና ዝም ብለህ እኔን ተከተለኝ። ወይኔ ማርክ ቻናሉን ቀይሬ ዋትስአፕ ብዬ ነው የምበላሽ። ናን እና ንገሪኛ፣ ምንድነው? ቅድም ባንቺና በቤዛ መሀል ምን ተፈጥሮ ነው እንደዛ የምትፈቅርብሽ? ብዬሽ ነው። ረሳኸው እንዴ? የሴቶች ጉዳይ ነው አይመለከትም ብዬሽ ነበር። እሺ ይሁንልሽ። አዎ ለዚህ ነው የመጣኸው? ባይገርምሽ የባለፈው ሰውዬ እኮ ቃሉን ሰጣ እና የወጋው ሰውዬ ማን እንደሆነ ተናገረ። የቱ ሰውዬ? ደመረ ነው ምናምን። እንደው ባለፈው ለታ በጩቤ ተወግቶ ሆስፒታል ገባ ያልኩሽ። አስታወስኩት። እና ማን ነው የወጋው? እሱ የተናገረው የሆነ ሰውዬ እንደሆነ ነው፣ ግን ፖሊሶቹ አላመኑትም። አሁንም ሌላ ምርመራ እያደረጉበት ነው። ለምንድን ነው የለመኑት? የወጋው ወንድ ሳይሆን ሴት ናት እና ደግሞ እሱን የሚያሳይ ፍንጭ ተገኝቷል ምናምን እያሉ ነበር። ሴት ናት? አይገርምሽም? ይሄን ሊደፍራ ሲል ነው የሰመጠጠችለት። ቆይ አንተ በምን አወቅ? አይ አውቀው አይደለም፣ ግን የተወጋው እዚህ አካባቢ ነው እና ሴት ልጅ ልትደፈር ስትል ያው ከጎኗ ጩቤ አውጥታ ሞጋት የሚመቻት ቦታ እዚህ ጋር ስለሆነ ብዬ ነው። ከምን ተነስተው ነው እንደዚህ ልትለኝ ይቻልከው? ያው ከፊልም ላይ ከሚያው ነገር ምናምን። ጥሩ ነው። እኔ ምን ይላ ደምረን ታውቀዋለህ እንዴ? ኧረ አላውቀውም። እኔም የማውቀው እንደማታውቀውና ድንገት ኩላሊቷን የታመመቻን የአክስቴን ልጅ ለማሳከም በሄድክበት ስለሱ ሲወራ የሰማሁ መስሎኝ ነበር። አዎ እሱማ ልክ ነሽ፣ እንደዛ ነው። ታዲያ ድንገት ያወቀው ሰው በዚህ ልክ መከታተሉ ተገቢ ነው ብለህ ታስባለህ? ምን ለማለት እየሞከርሽ ነው? መልካም ቀን። ወይኔ ዘካ የሆነ ነገር ሳባን ነው። ኤልያስ በእርግጠኝነት ስለኔ የሆነ ነገር ለማጣራት ነው። እኔ ጽጋኝ ማለት ነው። አንቺን ፍለጋ እኮ ያረገጥኩበት ነገር እኔ እኮ በቅድም ጀምሮ ነው። እስቲ ምን ሆንሽ የከፋሽ? ኧረ እኔ ምንም አልሆንኩም። የሆንሽውማ ነገር አለ። ቆይ ችግር አለ እንዴ? ኧረ ምንም ችግር የለም። ጋሼ ጋር ደወልክ? እቴትዬ እንዴት ናት? ደህና ናት። ፊዮሪስ ጋር ደወልክ? አዎ አንቺ አልደወልኩም። ለምን? አይ እንዲሁ ነው። ወይ ደግሞ ወደ በኋላ እደውላለሁ። እሺ የሆንሽውን ነገር ንገሪኝ። ከቅዱስ ጋር እያወራን ነበር። እና ምን አለሽ? ፊዮሪ ደስተኛ የሆነ ህይወት እንደሚገባት ነገር እና ለመናገር የፈለገው ነገር እኮ ግልጽ ነው። አንቺ ወያንቺ እኔ በጣም እየጨነቀኝ ነው። ለምን ጨንቅሻል? አንቺ ፊዮሪ የምታደርገው ነገር ከአቅሜ በላይ ነው እና አንተ እሷ ሆነ እሷ ደስተኛ የሆነ ህይወት ይገባታል። ግን ደግሞ አውቃለሁ አንቺ። እሺ ምን እናድርግ? ከሰርጀሪ በፊት ውለታሽን በምን እንደምመልስ አላውቅም ስላት ምን እንዳለችኝ ታውቂያለሽ? ምን አለች? ፍቅር በውለታ አይተካም። ፊዮሪ እናደረገች ብለህ ለሀና ጀርባህን ብትሰጣት የእውነት አዝንብሃለሁ አለች። የምርህን ነው? አዎ አንቺ። ስለዚህ አንቺ ተረጋጊሽ። ግን ፊዮሪ አታሳዝን። ይሄን ሁሉ ነገር እኮ የምታደርገው አንተን በጣም ስለምታፈቅር ነው። ቆይ የማይገባኝ ነው እንዴ ይመስልሽ?
በቃ አንቺ ራስሽን አታስጨንቂ። ምን ላድርግ? ወድጄ እኮ አይደለም። አንቺ በቃ ታያልኩሽ አይደል? ነቃ ነቃ በይሽ። ከዚህ ድብርት መውጣት አለብሽ። ወይኔ ቃጀል፣ ያ ሁላ ፋይቲንግ በቃ ውሃ በላው ማለት ነው። ወይኔ እኔ እኮ ይኸውልሽ እርሙን እኮ ከቤት ወጥቶ የማያውቅ ልጅ እኮ ነው። እርሙን ቢወጣ ካናዳ ተላቀ፣ በቃ ተበላ። እስቲ አንተ በእናትህ አታብላ ወደዛ። ኧረ ወይኔ ጉዴ፣ በእናታችሁ እኔ እየጨነቀኝ ነው። ይኸውልሽ ቤዛ፣ እኛም እኮ ጨንቆናል፣ ግን አሁን ዋናው ሀሳብ ምንድነው መፍትሄው የሚለው ነገር ነው። በቃ እኔ አላውቅም፣ ግን በቃ አሁን ምን አይነት ሁኔታ ውስጥ እንዳለ ግዴታ ማጣራት ይኖርብናል። ወይኔ እቺ እስስት የሆነች ልጅ እኛ ለሷ ስንት ነገር ስናደርግላት እንደዚህ በጭንቅላታችን ትጫወተብን። እሷን ትያዝ። ይሄ ነገሩ ቁርጥ ይሁን እንጂ እኔ ምን እንደማደርጋት እኔ ነኝ የማውቀው። አረ ሰዎች የሆነ አይዲያ መጣ ከዚህ ስማርት ጭንቅላት። ምንድነው እሱ? ይኸውልሽ እቺን ጸጋ የምትባለውን ጀለስ በቁጥጥራችን ስር ማዋል። ከዛስ? ይኸውልሽ ከዛማ እሷን ካፈንም በኋላ ማናዘዝ። እምቢ ካለሽ ደግሞ እዛ መኮንን የሚባል ሰው ጋር ደውለን ማስፈራራት። ቆይ መኮንን ለሷ ህይወት ይሄን ያህል የሚጨነቅ ይመስላችኋል? ሊያስጨንቆም ይችላል። ደግሞ ማሰብ ያለብን እኮ ሊያስጨንቆም ይችላል አይደል እንዴ? እናማ ካለመሞከር መሞከር ነው የሚሻለው። ይኸውልሽ እንዴ አንቺ ካለመሞከር መሞከርሽ። አረ ስማርትነቴ ግን እኔ አሻንቲ የሆነማ ሶፍትዌር እኮ ዲቨሎፕ ተደርጉብኛል። ተው ግን አንተ አሻንቲ ተው ብያለሁ። ተው እንደዚህ አትቀደድ። ምንድነው ሶፍትዌር ነው። ያኔ ያባልሽ ቢሆን እሱ ደግሞ ማን ነው ብሎ ጭንቅላቴን ይኸውልህ አሻንቲ ደሜን ባታፈለው ይሻላል። እሺ ካለበዛ ግን በሱ ምትክ እኔ ነኝ በቦክስ ምገባለን። ይኸውልሽ ቤዛ፣ እኔ ግን የአሻንቲ ሀሳብ በጣም ጥሩ ሀሳብ ይመስለኛል። በቃ ቃጀል፣ እናንተ ዝግጁ ከሆናችሁ እኔ ምንም ነገር አድርጊ ብትሉኝ ለማድረግ ዝግጁ ነኝ። ቤዝዬማ ከተስማማች እኮ መሄድ ነው፣ በቃ መጨረስ ነው። ማናት ያቺ ጸጋና ያላችኋት እንዴ? አፏን ነው የምንልላት። ኑ ጎሽ፣ በርቱ፣ ተነሱ። እስኪ ነይ ቃጀል፣ አንቺ ከፊት ሁኚ፣ ግንባሯን ማለት ነው። በቃ ሂዱ ከዚህ